አቅጣጫው ሁሉ ሲሰባሰብ እንደ ፍላጎቱ ደርሶ እንዲቋደስ ከአዲስ መሶብ ቀልጣፋ አገልግሎት በሚስብ ፈገግታ እርሶን ለማገልገል ነው ቀንም ይሁን ማታ እርሶን ለማገልገል ነው ቀንም ይሁን ማታ በአግባቡ አቀናጅቶ ሰብስቦ አደራጅቶ ለአገልጋይ ተገልጋይ በፍጥነት አግባብቶ ዘመኑን በዋጀ ዲጂታል መዋቅር የመበልጸግ ውጥን ይጓዛል እስከ ዳር ይጓዛል እስከ ዳር ሙስናን አጋላጭ ብልሹ አሰራሮች በዲጂታል ዘመን ሊሆኑ ተረቶች በአንድ ማዕከል ቋት በመሶብ ሰብስበን መተኪያ የሌለው ጊዜ እናተርፋለን መተኪያ የሌለው ጊዜ እናተርፋለን በቀደመ ባህል በአንድ በመሰባሰብ ዛሬም በአጭር ታጥቀን ያውን በአዲስ መሶብ ፈጣን ቴክኖሎጂ በማዕዱ ዙሪያ የነገዋን አዲስ መለከት ማብሰሪያ አዲስ መሶብ አገልግሎት የመንግስት አገልግሎትን ለማሻሻል በርካታ ጥረት ተደርጓል። ህዝባችንም ብዙ ጥያቄ ሲያቀርብ ከርሟል። በርካታ የልማት ስራዎችን ሰርተን ህዝቡ ያለውን እርካታ ያለውን ደስታ ሲነግረን በዛው እባካችሁን ስለ አገልግሎት ሳይለን የቀረበት ጊዜ አልነበረም። ዛሬ ላይ ለምርጫ ስንዘጋጅ ለህዝባችን ስንገባ የነበረውን ቃል ማስታወስ ይገባል። አገልግሎትም ይሻሻላል፣ አይዟችሁ እየሰራን ነው የሚል ነበረ ቃላችን። በቅድሚያ እናንተም በዛ ደረጃ አምናችሁ የተሰራውን ስራ አመስግናችሁ ቀሪውንም ስራ ሊሰራ የሚችለው የብልጽግና መንግስት ነው ብላችሁ እንደገና ዳግም ለ5 ዓመት እንድንመራ ለሰጣችሁን እድል በራሴም በከተማ አስተዳደሩ ስም በብልጽግና ፓርቲም ስም እጅግ አርገ ማመስገን ወዳለሁ። በሁለተኛ ደረጃ ከተማችሁ አዲስ አበባ በየጊዜው እየዘመነች የጸዳች ለነዋሪዎቿ ምቹ የሆነች ለቱሪስቶች የስበት ማዕከል የሆነች የአፍሪካም የዓለምም ትልቅ መነጋገሪያ እንዴት እቺ ከተማ እንዴት የአፍሪካ ከተማ በፍጥነት ማደግ ቻለች ከሚባል የተለያዩ ንግግሮች አልፈን ዛሬ በዓለም ደረጃ ከሚገኙ ውስን ከተሞች የብሪጅ ሲቲ አባል ሆና በዚህ እድገት ደረጃ በመድረሷ ሁላችንም እንኳን ደስ ያለን እንኳን ደስ ያላችሁ ማለት እወዳለሁ። እኛ የሰራነው ለራሳችን ጥቅም ነው። ነገር ግን ደግሞ ጎን ለጎን በዛው የዜግነት የአገር ክብር ግድ ይለናል። እነኚህ አይነት ዓለም መድረክ ላይ ወይም ደግሞ የዓለም የተለያዩ ኔትወርኮች ላይ የሀገራችን ስም መነሳቱ የከተማችን ስም መነሳቱ የዜግነት ክብራችን የአጠቃላይ የሀገራችን ክብር ስለሆነ ትልቅ ዋጋ እንሰጠዋለን። ስራችንም ተጠናክሮ ይቀጥላል። በአገልግሎት ዘንድ ቃላችን በተግባር ለህዝባችን እያሳየን ነው። የኢትዮጵያ ቢሮክራሲ እንደምታስታውሱት አይለወጥም። እጅግ በጣም የተተበተበ ነው። ለሙስና በጣም የተጋለጠ ነው። የጊዜ ብክነት የሀብት ብክነት የሚታይበት በርካታ ዝለቶችና ተስፋ መቁረጦች ይሰሙበት የነበረ ነው። ዛሬ እሱን ታሪክ አድርጎ የሚያስቀር እጅግ በጣም ስር ነቀል ለውጥ የሚያመጣ የቀድሞዎቹን የሪፎርም ዝለትን
በእጅጉ እንድናልፈውና እንድንሻገረው ሊያደርግ የቻለ የመሶብ ዲጂታል አንድ ማዕከል አገልግሎትን ይዘንላችሁ ቀርበናል። እዚህ ለሚኩራ ክፍለ ከተማ ላይ ዛሬ የመረቅነው 11ኛው ነው። አቃቂ ላይ ማለዳ 10ኛውን መርቀን ወደ እናንተ የመጣ ነው። በአጠቃላይ በ2018 11ዱም ክፍለ ከተሞች ላይ 11 ማዕከላትን እንከፍታለን ብለን ለህዝባችን የገባነውን ቃል ይሄው በተግባር እነሆ ብለናል። ይሄንን ማድረግ በመቻላችን በጣም ደስ ይለናል። በጥቅሉ ያቀድናቸውን ከማሳካት ባለፈ የኢትዮጵያን አገልግሎት በዚህ ደረጃ ማዘመን የሚያስችል ገና ግቢው ላይ ስትመጡ እንደ ኢትዮጵያውያኖች ተረት ከፊቱ ፊቱ እንደሚባለው ስትገቡ እንኳን ደህና መጣችሁ የሚል ግቢ ሆኖ እንደዛ ስንሄድ ምን ይገጥመን ይሆን ብላችሁ ውስጣችሁ በስጋት ፊታችሁ ጨፍግጎ የምትገቡበት ቤት ሳይሆን እንደው አገልግሎት እንኳን የምፈልገው ባይኖር ገባ ብዬ አረፍ ብዬ አይታርጌ ጎብኝቼ በመጣው በሚያሰኝ ደረጃ ጽድት ያለ ምቹ የአገልጋዮቹን ፊት እንኳን ደህና መጣችሁልን የሚል እንዲሆን ተደርጎ ከፈገግታ ጀምሮ አገልግሎታችን እያንዳንዷን አገልግሎት እስከምታገኙበት ድረስ የገባችሁት ሆቴል እንጂ ያ ድሮ በታሪክ የምታውቁት የመንግስት ቤት በማይመስል ደረጃ ተገንብቷል፣ ተደራጅቷል። በተጨማሪም አካታች ልማት ነው እየሰራን ያለነው። የህፃናት መጫወቻ አሉ፣ ህፃናት ማቆያዎች አሉ። ህፃናት የወላጆችን እንክብካቤ በትክክል አግኝተው የማደግ መብት አላቸው። ነገር ግን ወላጆቻቸው የመንግስት ሰራተኛ በመሆናቸው ምክንያት በትክክል እንዳያድጉ ተገቢው የእናት እንክብካቤ የወላጅ እንክብካቤ ማግኘት የማይችሉበት ሁኔታ መቅረት አለበት ብለን በ11ዱም የመሶብ ማዕከሎቻችን የህፃናት መጫወቻዎች አሉ። እናቶች ወዲያውኑ በተሰጣቸው ደቂቃ ውስጥ ልጆቻቸውን እያጠቡ ስራቸውን ደግሞ በትክክል መከወን የሚችሉበት በአንድ ድንጋይ ሁለት ወፍ እንደሚባለው ለእነሱም ለህፃናትም ለእናቶችም ተገልጋዮችም ደግሞ በእነኚህ ሰራተኞች ምክንያት አገልግሎት አይተው እንዳይንገላቱ ሊያደርግ የሚችል ስራ ተካቶ ነው የተሰራው። የዲጂታል ልህቀት የታየበት ነው። በሀገራችን ትልቅ የዲጂታል ልህቀት ሽግግር ሁሉንም አገልግሎቶች በአንድ ቦታ ማግኘት የሚያስችል ብቻ ሳይሆን የትኛውም አገልግሎት ይሄኛው የዚህ ክፍለ ከተማ ነው የዛ ወረዳ ነው በማያሰኝ ሁኔታ በደረሳችሁበት አገልግሎት ማግኘት የምትችሉበት የተቀናጀ አገልግሎት ነው የቀረበላችሁ። እዚህ እናንተ ክፍለ ከተማ ላይ ከጉለሌ ቢመጡ ከአቃቂ ድንገት ከቦሌ በዚህ ጋር ሲያልፉ የሚፈልጉት አገልግሎት ከተማዋ የምትሰጠውን አገልግሎት እና የተወሰኑ የፌደራል መንግስት መስሪያ ቤቶች የሚሰጡትን አገልግሎት ከኛ ጋር ተቀናይተው የሚሰሩት ማለት ነው እዚህ ማዕከል ላይ ማግኘት ይቻላል። እናንተ ስትንቀሳቀሱ ድንገት አቃቂ ላይ የምትፈልጉት አገልግሎት በዛ ስታልፉ ጎራ ብትሉ መውሰድ ትችላላችሁ። አራዳ ላይ በተመሳሳይ ልደታ ብትሆኑ በየትኛውም የከተማው ክፍል የሚሰጡ አገልግሎቶች በሁሉም ማዕከላቶች ይገኛሉ። የገነባነው ማዕከላቶችን እንጂ የክፍለ ከተማ ቅርንጫፎችን አይደለም። ይሄ የልቀት ደረጃውን ያሳያል። በእኛው እሳቤ በክቡር ጠቅላይ ሚኒስትራችን ሐሳብ አመንጭነት በእኛው መሐንዲሶች በእኛ የዲጂታል ቴክኖሎጂ ሰራተኞች ባለሙያዎች በእኛው ግንባታ ሰራተኞች በአጠቃላይ የራስን አቅም የሀገርን አቅም በመጠቀም የተገኘ ውጤት ነው። ይሄ የሚያሳየው የኢትዮጵያ ትልሞች ተራ ፕሮፓጋንዳዎች አይደሉም። መሬት ላይ ወርደው የሚተገበሩ ተጨባጭ ለውጦችንም የሚያመጡ የትላንትናን አይቻልምን የተሻገሩ በለውጥ ጎዳና በፍጥነት እንድንገሰግስ ሊያደርጉን የሚችሉ ናቸው። እዚህ አገልግሎት ስታገኙ ገንዘባችሁን ትቆጥባላችሁ፣ ጊዜያችሁን ትቆጥባላችሁ፣ በክብር ትገለገላላችሁ። በተጨማሪም ጉቦ አትጠየቁ። የጉቦ በር ተዘግቷል ማለት ነው። እንኳን ደስ ያላችሁ።
እንደዚህ ስንል ሁሉንም አገልግሎቶች ወደ መሶብ ዲጂታል አንድ ማዕከል አገልግሎት አስገብተናል እያልኩ አይደለም። እናንተ ከመንግስት ከምትፈልጉት አገልግሎት 50 እጁን ወደ መሶብ አስገብተናል። 50 እጁን ደግሞ እየሰራንበት ነው ያለነው። ባረጀውና በተተበተበው አሰራር የተቀሩት 50 እጁ ለተወሰነ ጊዜ እንደሚያስቸግሯችሁ በይፋ ልንነግራችሁ እንፈልጋለን። ነገር ግን በፍጥነት በተሟላ ሁኔታ ወደዚህ ማዕከል ለማስገባት ደግሞ እንደተለመደው ያለምንም ረፍት 24/7 ትጋታችን ተጠናክሮ ይቀጥላል። የሰጣችሁንን አደራ ቆጥረን 1-2 ብለን ብቻ ሳይሆን ጨምረን ነው የምንሰራው፣ አልቀን ነው የምንጓዘው ማለት ነው። በአጠቃላይ የዲጂታል ልቀት ማሳያ ይሄ ማዕከል ስር ነቀል ለውጦችን ማምጣት ለኢትዮጵያ ብልጽግና ትልቁ ጎዳና ነው። መዳረሻችን ብልጽግና ነው። መንገዶቻችን ደግሞ እንደዚህ አይነት ስራዎችን እየሰራን እዛም እዚህም የተሰሩ ስራዎች ተደማምረው አቅም ሆነው ወደ ብልጽግና ነው የሚወስዱ። የኢትዮጵያን ብልጽግና ሊያስቀረው ምንም የሚችል ነገር በምድር ላይ የለም። የሰማዩ ደግሞ እያገዘን ያለው እየረዳን በብዙ ፈተናዎች ውስጥ በስኬት እንድንጓዝ እያደረገን ነውና ብልጽግናችን ይረጋገጣል። ብልጽግናችን ይረጋገጣል ስንል የሚሰራው መንግስት ብቻ አይደለም። በእርግጥ አንዱ ከተማችን የምትታወቅበት ዋናው ባህል እየሆነ የመጣው ህዝብና መንግስት እጅና ጓንት ሆኖ አብሮ መስራቱ ነው። በጠራናችሁ ቦታ ላይ ሁሉ እናገኛችኋለን። በጋራ ተሳተፉበት፣ አብረን እንስራ፣ ይሄ ልማት ይጠቅማል ባልን ቦታ ላይ ሁሉ በጉልበታችሁ፣ በሐሳባችሁ፣ በገንዘባችሁ፣ በጊዜያችሁ ተለይታችሁን አታውቁም። ይሄ መጠናከር ያለበት። ይሄ ምን ያክል ለውጥ እንዳመጣ እስካሁን አይተናል። ስናጠናክረው ደግሞ ለውጡ እጥፍ ድርብ እየሆነ ሁሉንም ተጠቃሚ ያደርጋል። ኢትዮጵያ ስትበለጽግ ሁላችንም ተጠቃሚዎች እንሆናለን። የብልጽግና ተቋዳጅ ስለምንሆን ማለት ነው። ካልበለጸገች ግን በደህንነት ውስጥ የምትቆይ ከሆነ ሁላችንም የጎስቋላው ሀገር ዜጋ ምንሆን፣ ተገቢውንም ክብር ማናገኝ፣ የደህንነቱም ደግሞ ጫና ሁላችንንም ይጎዳናል። ስለዚህ በሰራነው ስራ እጅግ ደስ እያለን ሳንረካ የበለጠ ለመስራት እንትጋ። ትጋት ሁሉ ጊዜ ተጠናክሮ የሚቀጥል እንጂ መዳረሻችን እስከምንደርስ ድረስ በእርካታ የሚጠለፍ መሆን የለበትም። ስለዚህ እስከዛሬ የተሰራው ስራ መልካም ነው፣ መሬት ላይ ወርዶ ለውጥ ያመጣ ነው። እናንተ ደግሞ የበለጠ እየተጠቀማችሁበት ልማታችሁን ስታፋጥኑ፣ ስራችሁን የበለጠ አጠናክራችሁ ስትቀጥሉ እሱ ተደማምሮ የሀገራችንን ብልጽግና ያመጣል። ከድህነት እንወጣለን። ልጆቻችን ከምንም ነገር በላይ እንደኛ ዕዳን ሳይሆን ምንዳን የሚረከቡ ሀገራቸውን የሚወዱ እጅግ በኩራት የሚኖሩ ይሆናሉና አብረን መስራታችንን ቀጥል ማለት እወዳለሁ። ይህንን አገልግሎት ስናበስር ለለሚ ኩራ ልዩ ስሜት እንዳለው ሳልገልጽ ባላልፍ ደስ ይለኛል። የለሚ ኩራ ክፍለ ከተማን ስንመሰርት ዋናው ፍላጎታችንና መሻታችን እንደምታስታውሱት አገልግሎትን ወደ ህዝብ ለማቅረብ ነው። የካና ቦሌ ክፍለ ከተማ በጣም ሰፊ ከመሆኑ የተነሳ እዛ አገልግሎትን ፍለጋ ስትመላለሱ እናንተ ላይ የደረሰውን ጉዳት አይተን እሱን ለመቀነስ ብለን የፈጠርነው ክፍለ ከተማ ነው። ነገር ግን አዲሱን ክፍለ ከተማ ከነባሮቹ ክፍለ ከተማ ፋይል አምጥተን አደራጅተን በሰው ኃይል ዝግጅት ስለምናደርግ ሌባና ደላላው እየቀደመ እየተደራጀ በፍላጎታችን ተቃራኒ በሆነ መንገድ የተወሰነ ፈትኖን እንደነበረ ሁላችንም አንዘነጋውም። ዛሬም 100% ተቀርፏል እያልኩ አይደለም። ሆኖም የመሶብ ዲጂታል አንድ ማዕከል ወደ ስራ ሲገባ እንደዚህና መሰል ችግሮች ላይ በጣም ከፍተኛ ለውጥ ያመጣል። ለለሚ ኩራ ደግሞ ልዩ የሆነ አስተዋጽኦ አለው። ይቻላል። ከተሰራ የማይለወጥ ነገር የለም። በለሚ ኩራ ላይም በርካታ ለውጦችን መቁጠር እንችላለን። ይሄ አገልግሎት ሲጨመርበት ደግሞ ያንን የተጀመረውን የልማት ስራ በየዘርፉ የመጣውን ለውጥ ያልቀዋል። እንበርታ። የኢትዮጵያ ብልጽግና ይረጋገጣል። እምነት አለን። ለዛ ደግሞ እንተጋለን። የሰራችሁ ይሄ እውን እንዲሆን
ያረጋችሁ የከተማችን አመራሮች ከልብ ማመስገን እወዳለሁ። ከዲዛይን እስከ ግንባታ የተጋችሁ የዲዛይንና ግንባታ ቢሮአችን እንዲሁም ማዕከሉ በደንብ ተደራጅቶ በአስፈላጊው ቴክኖሎጂ እንዲሟላ በማድረግ በኩል የፐብሊክ ሰርቪስ ቢሮአችን በቴክኖሎጂ በኩል ደግሞ የኢኖቬሽን እና ቴክኖሎጂ ቢሮአችን የመሶብ ዲጂታል አንድ ማዕከል አገልግሎት ዋናው ማዕከል መስሪያ ቤት የአዲስ አበባም የፌደራልም በአጠቃላይ በቅንጅት ሀገራችንን ለማሻገር በያለን ኃላፊነት የተከፋፈልን ሳይሆን ተቀናይተን ሰርተን ያገኘነው ውጤት ነውና በራሴም በነዋሪውም ስም ሁላችሁንም ከልብ አመሰግናለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መልካም ቀን። በአዲስ መሶብ አንድ ማዕከል በዘመነ ፈንገት እኔም አንቺም